ይባሳልና ሀገርህን አትልቀቅ አለ። ዛሬ እንግዲህ አብርሽ እንደ ዛሬ ሲናደድም ሲናገርም ደግሞ ሩታን ሲዝትባትም አይተንም ሰምተንም አናቅም። እውነቱን ለመናገር ና የዛሬው በጣም ያሳዝናል፣ ልብም ይሰብራል። ና ሩታ እንግዲህ ትዕግስቱን ይስጣት፣ እውነቱን ለመናገር ማለት ነው። ለምን አንዳንዴ ሳናስበው የሆነ በእልህ በንዴት የምናደርጋቸው ነገሮች በጣም በስተመጨረሻ ዋጋ ያስከፍሉናል፣ እውነት ለመናገር ማለት ነው። ለምን አብርሽ ማለት ከአመቱ በላይ ጥፋት ሲያጠፋ የኖረ ሰው ነው። ነገር ግን ሩታ በተወሰኑ ወራቶች፣ አመት ሳይሆን በወራቶች፣ ለዛውም ትንሽ ወራቶች ውስጥ ያደረገቻቸው ድርጊቶች፣ የፈጸመቻቸው ፍጻሜዎች ዛሬ ላይ ዋጋ እያስከፈሏት ይገኛሉ ማለት ነው። እንዲሁም ደግሞ በዙሪያ ያሉ በሩቲ ዙሪያ ያሉ ሰዎች በህይወቷ ላይ አብርሽ ድጋሚ ወደ ህይወቷ እንዳይመለስ አስደርገዋል። እንግዲህ ዛሬ በጣም በንዴት እና በጩኸት ነው የጨረሰው ቪዲዮ ማለት ይቻላል። እና እኔ አብርሽን እንደዚህ ሲናገር አይቼም ሰምቼም አላቅም፣ እውነቱን ለመናገር። ሰላም ጤና ይስጠልኝ ውድና የተከበራችሁ የቻናል ቤተሰቦች፣ ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮን ሲጀምሩ በላይክ ጀምሩ ጋይስ። እንግዲህ ዛሬ እንደሚታወቀው አብርሽና ሩታ መሄድ ያለባትን መንገድ ርቀት ሄዳለች። ነገር ግን አልሳካ ሲላት ወደ ህይወቷ መመለስ እንዳለባት፣ በቃ ትዳሯን ማትረፍ እንዳለባት፣ ከልጁ አባት ጋር አንድ ላይ መኖር እንዳለባት ሲገባት ተጸጽታ እንግዲህ ወደ ኋላ ተመልሳ እሱም ይቅርታ ለመጠየቅ በቃ ልመና በሉት። አሁን ላይ አብርሽ እየተለመነ ነው አይደለም፣ በሩታ በወንድሞቹ በእህቶቹ እየተለመነ ነው። ነገር ግን አልፈልግም እያለ ነው። ገባችሁ? አብርሽ ከአመት በላይ ሆኖታል ጥፋት ሲያጠፋ። ነገር ግን ሩታ እንግዲህ አንድ ጥፋት ናት ያቺ አንዴ ልቡን የሰበረችው፣ የሱን ብቻ ሳይሆን የሁሉንም ህዝብ ማለት ነው። እና በዛች ምክንያት አድርጎ እንግዲህ አብርሽ ዛሬ ላይ በጣም ብዙ ነገሮችን እየተናገረ ይገኛል። እንዲሁም ደግሞ አሁን ላይ ደግሞ ከዳኒ ጋር ሆና ብዙ ሴራዎችን እያሴረች እንደሆነ አብርሽ ተረድቶታል ማለት ነው። በነገራችን ላይ አንዳንዴ በእልህ በንዴት የምናደርጋቸው ነገሮች ብዙ ዋጋ ያስከፍሉናል በህይወታችን ላይ ማለት ነው። ለምን ሩታ አሁን በንዴት በእልህ እሱ የሚያደርገውን ነገር እኔም በሴትነቴ ማድረግ እችላለሁ ወይ ደግሞ መፈጸም መተግበር እችላለሁ ብላ ነው እንደዛ ስትሆን የነበረው። ወንድም ወደ ህይወቷ ለማምጣት ሞክራለች። እሱ የሚያደርጉትን እሱ የሚተገብራቸውን ተግባሮች እሷም ለመተግበር ሞክራለች፣ ግን አልተሳካም። ሴት ስለሆነች ብዙ ነገሮች ሊከብዷት ይችላል። እና ዛሬ ላይ ደግሞ ወደ ኋላ ተመልሳ እንግዲህ አብረን እንሆን፣ ልጃችን አብረን እናሳድግ፣ ይሄ እዚህ ቤት ብቻ መኖር አልችልም ብላ ብዙ መንገድ ብዙ ርቀት ስትሄድ አብርሽ ደግሞ አልፈልግም እያለ ነው። በእርግጥ ትላንትና ቪዲዮ በዳኒ ቤት በተለቀቀው ቪዲዮ ላይ የተናገሩት ንግግር ማንኛውም ሰው ያየው የሰማው ነው። ለምን የሆነ ሴራ እንዳለ ነው፣ የሆነ ሴራ እያሴሩ እንደሆነ ነው። ያ ሴራ ደግሞ አብርሽንና ሄርሜላን ለማለያየት እየተደረገ አይነት ድርጊት ነውና አብርሽ ደግሞ ነቅቷል አሁን ላይ ማለት ነው። ምክንያቱም ቪዲዮን ከአንድ ባንድ ነው ጨርሶ ያየው የዳኒን ቪዲዮ ማለት ነው። እና በሱ ነው እንደዚህ በቃ ቦግ ብሎ እንዲናገር ያደረገው ማለት ነው። ስለዚህ ሩታ አሁንም ጊዜ አላት፣ አሁንም ተስፋ መቁረጥ የለባትም። ምክንያቱም በመሀላቸው ያለ ህፃን አለ። ስለዚህ አብርሽ በትላንትና ቪዲዮ እንደዚህ ሊናደድ ይችላል፣ በልጁ ግን ተስፋ አይቆርጥም መቼም። ግን ሩታ ማድረግ ያለባት ከዳኒ ጋር የምታሴረውን ሴራ ማቆም አለባት። በቃ የልጇን አባት በፍቅር ወደ ራሷ መመለስ ካለባት በፍቅር መመለስ አለባት። ያለበለዚያ ግን እንደዚህ እሱንና ሄርሜላን አለያይቼ እኔ እንደዚህ ወደ ህይወቴ እሱን አመጣለው መፎከር መዛት፣ ይሄ ነው ለሱ የልብ እየሰጠው ያለው ማለት ነውና ዛሬ እንግዲህ አብርሽ በጣም በንዴት ነው ቪዲዮ ያለቀው።
መጨረሻቸውም ደግሞ እንደምናየው ይሆናል። ጋይስ አብራችሁ ስለነበራችሁ አመሰግናለሁ።